ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁ ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው ቆይታ ማድረጋውን ይፍራታ ጥላውን ነኝ መልካም ቆይታ የኢትዮጵያ ኢኮኖሚ ማሻሻያ አራተኛው ዙር ክለሳ መጠናቀቁ ተገለጸ የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትናንትናው ዕለት ባወጡት የጋራ መግለጫ እንዳመላከቱት የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም አራተኛው ዙር ክለሳ በተሳካ ሁኔታ ተጠናቋል ለዝርዝሩ ማሊድ ደመላሽ ይህንን ውጤታማ አፈጻጸም ተከትሎ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የ$261 ሚሊዮን ተጨማሪ የገንዘብ ድጋፍ እንዲለቀቅ የፈቀደ ሲሆን ይህም እስካሁን የተለቀቀውን ጠቅላላ የገንዘብ መጠን ከ$2.18 ቢሊዮን በላይ እንዲደርስ አድርጎታል። በሪፖርቱ መሰረት የሀገሪቱ ኢኮኖሚ ጠንካራ እድገት እያሳየ ከመሆኑም ባለፈ የዋጋ ግሽበት መቀነሱን፣ የበጀት አጠቃቀም መሻሻሉንና የውጭ ምንዛሬ ክምችት በቋሚነት ዳግም መገንባት መጀመሩን መግለጫው ያሳያል። የገቢ አሰባሰብ ከጠበቁት በላይ ማደጉን የጠቀሰው መግለጫው በቡድን 20 የጋራ ማቀፍ ስር ከአበዳሪዎች ጋር የተደረገው የመግባቢያ ሰነድ ስምምነት የዕዳ ጫናን ለመቀነስና ኢንቨስትመንትን ለማነቃቃት ትልቅ እርምጃ መሆኑን አረጋግጧል። መንግስት በቀጣይ ትኩረቱን ይህንን የማክሮ ኢኮኖሚ መረጋጋት ወደ ስራ ዕድል ፈጠራ፣ የግል ኢንቨስትመንትና የዜጎች የገቢ እድገት ለመለወጥ እንደሚሰራም አስታውቋል። የአዲስ አበባ ከተማን ዓለም አቀፍ ተወዳዳሪነት የሚያሳድግና ግዙፍ ዓለም አቀፋዊ አህጉራዊ ሁነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት ይፋ ተደረገ። ለዝርዝሩ አማሩ ገብሩ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ኢትዮጵያ በቅርቡ የምታስተናግደው የዓለም የአየር ንብረት ለውጥ ጉባኤ ኮፕ32 ከ80 ሺህ በላይ እንግዶች ወደ መዲናዋ እንዲያመጣ ይጠበቃል ብለዋል። የከተማዋ ሆቴሎችና የእንግዳ ማረፊያዎች የመቀበል አቅም 25 ሺህ እንግዶች ብቻ መሆኑን ጠቅሰው ይህንን ክፍተት ለመሙላት የተጀመሩ ዘመናዊ ሆቴልና የአፓርትመንት ስታንዳርድ አስጠብቆ ማጠናቀቅ፣ አዳዲስ ግንባታዎችን በስፋት እንዲከናወኑ ማድረግ የመጀመሪያው ተግባር ሲሆን በሁለተኛ ደረጃ ላይ የመንገድ ትስስርን ለማስፋትና ማዘመን ከፍተኛ ትኩረት ተሰጥቶታል። የመንገድ ኔትወርክ ማስፋፋት፣ ሰፋፊ የእግረኛ እና የሳይክል መንገዶችን እንዲሁም ዘመናዊ የተሽከርካሪ ማቆሚያዎችንና ተርሚናሎችን መገንባት ያካትታል ብለዋል። ሶስተኛው እቅድ ለታላላቅ ስፖርታዊ ሁነቶች የሚደረግ ዝግጅት መሆኑን የገለጹት ከንቲባዋ ኢትዮጵያ የአፍሪካ ዋንጫን በብቃት ለማስተናገድ እንድትችል ዝግጅት እየተደረገ መሆኑን ጠቁመዋል። በመሆኑም በአደይ አበባ ስቴዲየም ዙሪያ የሚከናወኑ የልማት ስራዎች የዚሁ እቅድ አካል መሆናቸውን ገልጸዋል። የትግበራ ሂደቱም በጸደቀው ፕላን መሰረት ነዋሪውን በስፋት በማወያየትና በማገዝ ራሱን እንዲያለማው ለማድረግ ትኩረት እንደሚሰጠው አመልክተዋል። የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ውስጥ ከ90 ሺህ ኪሎ ግራም በላይ የሚመዝኑ ጊዜ ያለፈባቸው የኮስሞቲክስና ንጽህና መጠበቂያ ምርቶች በህገወጥ መንገድ ለህብረተሰቡ ሊደርሱ ሲሉ በቁጥጥር ስር በማዋል ማስወገዱን አስታወቀ። ጸጋነሽ ተሰማ ዝርዝር አላት። የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር እስጢፋኖስ ጌታቸው በኮስሞቲክስና ንጽህና ምርቶች በከፍተኛ ማጭበርበር ላይ የተጠመዱ አንዳንድ ነጋዴዎችና ተቋማት አሉ ሲሉ አስጠንቅቀዋል። ባለፉት 6 ወራት ብቻ ከ91 ኪሎ ግራም በላይ የሚመዝኑ የኮስሞቲክስና የንጽህና መጠበቂያ ምርቶች ጊዜያቸው አልፎ ወይም በማህበረሰብ የአካላዊ ጤንነት ላይ ጉዳት የሚያደርሱ ሆኖ ሳለ አንዳንድ ነጋዴዎችና ተቋማት ለማህበረሰቡ በገበያ ሊያቀርቡ ሲሉ በቁጥጥር ስር በማዋል እንዲወገዱ እንደተደረጉ ኃላፊው ተናግረዋል። ይህንን ህገወጥ ስራ ሲሰሩ በተገኙት ተቋማትና ግለሰቦች ላይ የጽሁፍ ማስጠንቀቂያ፣ የገንዘብ ቅጣት እንዲሁም ጉዳያቸው በህግ እንዲታይ ጭምር እየተደረገ መሆኑን ጠቁመዋል። የውበት መጠበቂያ ምርቶች በስፋት በየቦታው ሲሸጡ ይስተዋላል ሲሉ የተናገሩት ዳይሬክተሩ ችግሩ እንዲባባስ የሆነበት አንዱ ምክንያት ደግሞ ማህበረሰቡ ባገኘበት መንገድ ቅናሽ ሆኖ ሲያገኝ ግዢ መፈጸሙ ነው ሲሉ ገልጸዋል። ባለስልጣኑ በከተማዋ የትኛውን ምርት በህገወጥ መንገድ በማዘዋወር ህብረተሰቡን ለማታለል የሚሞክሩ ተቋማትም ይሁኑ ግለሰቦች ከድርጊታቸው መቆጠብ አለባቸው ሲሉ አሳስበዋል። አርሶ አደሩና መሬቱን በአንድ የመረጃ ዘዴ ለማገናኘት በሚሰራው ስራ ከ70 ሺህ በላይ አርሶ አደሮች መረጃ በቀጥታ ከየአካባቢያቸው መሰብሰቡን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታወቀ። የተቋሙ የቴክኖሎጂና ኢኖቬሽን ዳይሬክተር ግሩም ከተማ እንደገለጹት መረጃው ከተሰበሰበ አርሶ አደሮች መካከል 58 ሺህ የሚሆኑት በብሔራዊ መታወቂያ ሲስተም ውስጥ ተጣርተው ተካተዋል። የመረጃ አሰባሰብ ሂደቱ አርሶ አደሩን በብሔራዊ መታወቂያ አማካኝነት በአንድ መለያ ብቻ እንዲመዘገብ በማድረግ የመረጃ መደራረብና ብክነትን ሙሉ በሙሉ እንደሚያስቀር አብራርተዋል። የዲጂታል ሲስተም ተግባራዊ በመሆኑ አርሶ አደሩ ያለምንም እንግልት የባንክ ብድር እንዲያገኝ በማድረግ የሀገሪቱን የግብርና ክፍለ ኢኮኖሚ ወደ ዲጂታል እንደሚያሸጋግረው ተገልጿል። በኢትዮጵያ 309 መገናኛ ብዙሃን ተመዝግበውና ፍቃድ አግኝተው እየሰሩ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። ባለስልጣኑ ባወጣው መግለጫ በአሁኑ ሰዓት ከባለስልጣኑ በህጋዊ መንገድ ፍቃድና ምዝገባ አግኝተው የሚንቀሳቀሱ የብሮድካስት፣ የበይነ መረብ፣ የህትመትና የውጭ መገናኛ ብዙሃን ቁጥር 309 ደርሷል ብሏል። በዚህም መሰረት ከ175 የብሮድካስት፣ 20 የህትመት፣ 35 የውጭ ሚዲያ ወኪሎች፣ 75 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት፣
አንድ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣኑ ምዝገባና ፍቃድ አግኝተው እየሰሩ እንደሚገኙ ጠቅሷል። ከእነዚህም ውስጥ 254ቱ በስርጭት ላይ የሚገኙ ሲሆን 55ቱ ደግሞ በዝግጅት ላይ ስለመሆናቸው ተጠቁሟል። ባለስልጣኑ በመገናኛ ብዙሃን አዋጁ መሰረት የብሮድካስት አገልግሎት የፍቃድ ሁኔታን የመወሰን፣ ፍቃድ የመስጠት፣ የማደስና የማገድ ስልጣን ያለው አካል ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ዓለማችን ወደ 5ኛው የሳይበር ጥቃት ማዕበል መሸጋገሯ ተገለጸ። ይህ የሳይበር ማዕበል አደገኛና የሳይበር ወንጀል ምዕራፍ ነውም ተብሏል። ዝርዝሩን አናውል ተስፋ ያቀርበዋል። ግሩፕ አይቢ የተሰኘው ዓለም አቀፍ የሳይበር ደህንነት ተቋም ባወጣው አዲስ ሪፖርት የሳይበር ወንጀለኞች ሰው ሰራሽ አስተውሎትን እንደ ጥቃት መሳሪያ መጠቀም መጀመራቸውን ይፋ አድርጓል። ይህ አዲሱና 5ኛው ማዕበል አስጊም አስፈሪም የሆነባቸው ምክንያቶች ስለመኖራቸውም የደህንነት ተቋሙ አስታውቋል። የሌሎችን ምስልና ድምፅ አስመስለው የሚሰሩ የሰው ሰራሽ አስተውሎት መሳሪያዎች በጥቁር ገበያው $5 ወይም ከ700 ብር ባነሰ ዋጋ መሸጥ መጀመራቸውን ተከትሎ ወንጀለኞች የተጠቂዎችን ምስል በመጠቀም ቤተሰቦቻቸውን ወይም ባንኮችን የማታለልን ተግባር መፈጸም አንዱ ስጋት ሆኗል ብሏል። አሁን ላይ ወንጀለኞች ቁጭ ብለው መልእክትን አይጽፉም ያለው ሪፖርቱ ይልቁንም አሳማኝ የማጭበርበሪያ መልእክቶችን በራሳቸው የሚጽፉና የሚልኩ የሰው ሰራሽ አስተውሎት ወኪሎችን ማሰማራታቸውን ጠቁመዋል። እንደ ቻት ጂፒቲ ያሉ መሳሪያዎች የሥነ ምግባር ገደብ ቢኖራቸውም የሳይበር ወንጀለኞች ግን ያለምንም ገደብ ቫይረሶችን የሚጽፉ የራሳቸውን የሰው ሰራሽ አስተውሎትን ሶፍትዌሮችን እያመረቱ እንደሚገኙ ታውቋል። ከዚህም መሰል ጥቃት ራስን ለመከላከል በዲጂታል መንገድ በቴሌግራም፣ በዋትስአፕ ወይም በስልክ አማካኝነት የሚመጡ የገንዘብ ጥያቄዎች ወይም ሊንኮችን ከመክፈት በፊት ደጋግሞ ማረጋገጥ ተገቢ መሆኑን መክሯል። የሰው ሰራሽ አስተውሎት ምስልን፣ ድምጽንና የማስመሰል ከፍተኛ አቅም መፍጠራቸውን ተከትሎ ድምጽ ወይም ቪዲዮ ስለሆነ ብቻ እውነተኛ ነው ብሎ አለማመን ይገባል ሲልም ጠቁሟል። የሰው ሰራሽ አስተውሎት ቴክኖሎጂ የሆነው ቻት ጂፒቲ ለአንዳንድ ተጠቃሚዎች ማስታወቂያ ማሳየት ሊጀምር እንደሆነ አስታውቋል። የቻት ጂፒቲ እናት ኩባንያ የሆነው ኦፕን ኤአይ እንዳስታወቀው የመጀመሪያ ሙከራው በአሜሪካ ባሉ በነፃ በሚጠቀሙ ሰዎች ላይ ያደርጋል። ቻት ጂፒቲን ከፍለው የሚጠቀሙ ሰዎች ያሉ ሲሆን ዝቅተኛ ዋጋው በወር $8 ነው። ኦፕን ኤአይ እንዳለው ሰዎች ቻት ጂፒቲን በሚጠቀሙ ጊዜ አስፈላጊ የሚባሉ ማስታወቂያዎች ይመጡላቸዋል። ለምሳሌ ሜክሲኮ ውስጥ የሚጎበኝ ቦታ ጠቁመን ብለው የሚጠይቁ ሰዎች የሽርሽር ቦታዎች ማስታወቂያ ሊያዩ ይችላሉ። ኩባንያው ተጠቃሚዎች ከቻት ጂፒቲ ጋር የሚያወሩትን ነገር ማስታወቂያ ለሚያስነግሩ ድርጅቶች አሳልፎ እንደማይሰጥ ቃል ገብቷል። አክሎም ማስታወቂያ ያስፈልገው በሚገኘው ገቢ ተጠቃሚዎችን የበለጠ ለማገልገል እንደሆነም ገልጿል። ፋይናንሻል ታይምስ በአውሮፓውያኑ 2025 የመጀመሪያው 6 ወር ብቻ ኦፕን ኤአይ $8 ቢሊዮን ከስሯል ሲል ጽፏል። ቻት ጂፒቲን ከሚጠቀሙት 800 ሚሊዮን ሰዎች መካከል 5% ብቻ ከፍለው እንደሚጠቀሙ ቢቢሲ ዘግቧል። የአትክልት ልማት ባለሙያዎች የቤት ውስጥ እጽዋት ተባዮችን ለመከላከል የጸረ ተባይ መድኃኒቶችን ከመጠቀም ይልቅ ተክሉ በተገዛበት ጊዜ የሚወሰዱ እርምጃዎችን በመተግበር ውጤታማ መሆኑን ገልጸዋል። ኢዲያ ዝናቡ ተጨማሪ አላት። በቤት ውስጥ እጽዋት ዙሪያ የወጣው አዲስ መመሪያ እጽዋትን ከተባይ ለመከላከል የሚያግዙ ከጸረ ተባይ መድኃኒቶች የጸዱ ሀሳቦችን አቅርቧል። ይህም በመጀመሪያ እነዚህን እጽዋቶች ከመግዛታችን በፊት በአግባቡ መመርመር ይኖርብናል ይለናል። እጽዋቱን በአግባቡ መመልከት እንዲሁም ተንቀሳቃሽ ስልካችንን በመጠቀም ተባዮቹ ይኖሩበታል ብለን የተጠራጠርንበትን ቦታ እያቀረብን መመልከት ተመራጭ ነው። በመቀጠልም እጽዋቶቹ ከተባይ ንጹህ መሆናቸውን ስናረጋግጥ ወስነን መግዛት ይኖርብናል። ሁለተኛው እርምጃ ተብሎ የተቀመጠው ደግሞ ገዝተን ወደ ቤታችን ከወሰድን በኋላ የምናከናውነው ነው። ይህም ከእጽዋቱ ጋር አብሮ የመጣውን አፈር በማራገፍ በሌላ አዲስ የእጽዋት መትከያ ውስጥ ሌላ አፈር ሞልተን ማስቀመጥ ነው። በመቀጠልም በአግባቡ ውሃ ማጠጣት ይኖርብናል። ሶስተኛው እርምጃ ደግሞ ወሳኝ ሲሆን አዲስ የተገዙትን እጽዋት ማቆያ ውስጥ ለብቻቸው ከ3 እስከ 4 ለሚሆን ሳምንታት ለይቶ ማስቀመጥ ነው። በእነዚህ ሳምንታት እያንዳንዱን ቀናት ተባይ መኖሩን የሚያሳዩ ምልክቶች ካሉ መከታተል ይኖርብናል። እንዲሁም ከተባይ ነፃ መሆናቸው ላይ እርግጠኛ ስንሆን ብቻ ከሌሎች እጽዋቶቻችን ጋር መቀላቀል ይኖርብናል። በመሆኑም እነዚህን ቀላል እርምጃዎች በቤታችን ውስጥ በመተግበር ጤናማና ከመድኃኒት የጸዱ እጽዋት ባለቤት መሆን እንችላለን። ዘገባው የአሶሺየትድ ፕሬስ ነው። በአሜሪካ የልብና ደም ስር ህመም ሰዎችን ለሞት በመዳረግ ረገድ ከ100 ዓመታት በላይ በቀዳሚነት መቆየቱን የአሜሪካ የልብ ማህበር ያሳወቀ ሲሆን በዓለም ካሉ 3 አዋቂ ሰዎች መካከል የአንዱ የሞት ምክንያት እንደሆነም ጥናቶች አረጋግጠዋል። ሊዲያ ዝናቡ ዝርዝር አላት። የአካል ብቃት እንቅስቃሴ አለማድረግ፣ ማጨስ፣ የደም ግፊት መጨመር፣ ከፍተኛ ኮሌስትሮልና የስኳር ህመም እንዲሁም ስብና ቅባት የበዛባቸውን የእንስሳት ተዋጽኦችን መጠቀም በልብና በደም ቧንቧ ህመሞች የመያዝ ዕድልን በመጨመር ረገድ ከፍተኛ ሚና እንዳላቸው የባለሙያዎች የሁልጊዜ መልእክት ነው። የአሜሪካ የልብ ማህበር ባወጣው ሪፖርት መሰረት ባለፉት 100 ዓመታት ውስጥ በልብና ተያያዥ ህመሞች አማካኝነት የሚመዘገበው ህልፈተ ህይወት በሀገሪቱ አንደኛ ደረጃን ይዟል። ታዲያ ለዚህም አሜሪካ አዲስ የብሔራዊ የምግብ መመሪያዎችን
ማውጣቷ የሚታወስ ነው። እነዚህ መመሪያዎችም አሜሪካን ዳግም ጤነኛ ማድረግ በሚል የጤና እቅድ ስር የተዘጋጁ ሲሆን የአሜሪካ ዜጎች የሚመገቡትን ምግብ እንዴት መምረጥ እንዳለባቸው መመሪያዎችን የሚሰጥ ነው። አዲሱ መመሪያ ዜጎች ተፈጥሯዊና ያልተቀነባበሩ ምግቦችን መመገብ እንዲጀምሩ ሲመክር፣ ከፍተኛ ስኳርና ስብ የያዙ ምግቦችን ደግሞ መቀነስ እንዳለባቸው ያሳስባል። የልብ ሕክምና ባለሙያዎችም ከፍተኛ ስብ ያላቸው ምግቦችን መመገብ የልብ ህመምን እንደሚጨምር በማስጠንቀቅ እነዚህ ምግቦች በአሳና ተፈጥሯዊ አትክልቶች እንዲቀየሩ ምክራቸውን በመለገስ ላይ ይገኛሉ። እንደ ፍራፍሬ፣ አትክልት፣ ከስንዴ የጸዱ እህሎች፣ አሳና የወይራ ዘይት ያሉ የሜዲትራኒያን የአመጋገብ ባህሎች ደግሞ ለልብ ጤና ጠቃሚ መሆናቸውን ነው ባለሙያዎቹ ያብራሩት። አዲሱ የአሜሪካ የምግብ መመሪያ ጠቃሚ መልእክቶችን ቢያቀርብም ሰዎች ምግብን ሲመርጡ ለልብ ጤና ቅድሚያ መስጠት እንዳለባቸው ከሲኤንኤን ጋር ቆይታ ያደረጉ ባለሙያዎች ሀሳብ ነው። በአሜሪካ የፍሎሪዳ ግዛት እድሜያቸው ከ12 ዓመት በታች በሆኑ ህጻናት የጾታ ጥቃት በሚፈጽሙ ግለሰቦች ላይ የሞት ቅጣት እንዲጣል የሚፈቅድ አዲስና አከራካሪ ህግ በስራ ላይ ውሏል። ለዝርዝሩ አማሩ ገብሩ። በአሜሪካ የፍሎሪዳ ግዛት እድሜያቸው ከ12 ዓመት በታች በሆኑ ህጻናት ላይ አሰቃቂ የጾታ ጥቃት በሚፈጽሙ ግለሰቦች ላይ የሞት ቅጣት እንዲጣል የሚፈቅድ አዲስና አከራካሪ ህግ በስራ ላይ ውሏል። በፍሎሪዳ የህግ ማሻሻያ መሰረት ማንኛውም እድሜው 18 ዓመትና ከዚያ በላይ የሆነ ግለሰብ በህጻናት ላይ ጥቃት ፈጽሞ ከተገኘ የተበዳዩ ህጻን ህይወት ባያልፍም እንኳ አቃቤ ህግ የሞት ቅጣት እንዲጣልበት መጠየቅ ይችላል። ይህ አዲስ ህግ በስራ ላይ እንዲውል ትልቅ ግፊት ያደረጉት የግዛቱ አስተዳዳሪ ሮን ዲሳንቲስ ሲሆኑ ህጉ በተለይ በህጻናት ላይ የሚፈጸሙ እጅግ ዘግናኝ ወንጀሎችን ለመቀነስና ወንጀለኞችን ተገቢውን ቅጣት ለመስጠት ያለመ መሆኑን ገልጸዋል። ይሁን እንጂ ህጉ እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት የአሜሪካ ጠቅላይ ፍርድ ቤት ተጎጂው ባልሞተበት የወንጀል አይነት የሞት ቅጣት መጣል አይቻልም በማለት ካሳለፈው ውሳኔ ጋር በቀጥታ የሚጋጭ ነው። የፍሎሪዳ ባለስልጣናት የጠቅላይ ፍርድ ቤቱንም የቀድሞ ውሳኔ ስህተት ነው ብለው የሚያምኑ ሲሆን አዲሱ ህግ ጉዳዩን በድጋሚ ወደ ከፍተኛ ፍርድ ቤት በመውሰድ አዲስ የህግ አቅጣጫ ለመፍጠር ያለመ እንደሆነ ተነግሯል። በአሁኑ ወቅት በርካታ አቃቤ ህጎች በዚህ ህግ መሰረት የሞት ቅጣት ለመጠየቅ ዝግጅታቸውን ያጠናቀቁ ሲሆን ይህም በግዛቱና በመላው አሜሪካ ከፍተኛ የህግና የሰብአዊ መብት ክርክር እንዲቀሰቀስ አድርጓል። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤን የገደለው ግለሰብ የፍርድ ሂደት ክርክር አስነሳ። ፍርድ ቤቱ የዕድሜ ልክ እስራት ቢበይንበትም ጠበቆች ግን ይግባኝ ጠይቀዋል። አናውል ተስፋ እንደሚከተለው ያቀርበዋል። እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት በአደባባይ ጠቅላይ ሚኒስተሩን ቬንዞ አቤንን በጠመንጃ ተኩሶ የገደለው የ45 ዓመቱ ቴትሱ ያማጋሚ መዝገቡ በትላንትናው ዕለት በፍርድ ቤት ለውሳኔ ቀርቧል። እጅግ አከራካሪ ሆኖ በዋለው ችሎት አቃቢ ህጉንና የግለሰቡን ጠበቃ ብሎም ጉዳዩን ባንክሮ ሲከታተሉ የነበሩ ጃፓናውያንን በሁለት ጎራ ከፍሏል። አቃቢ ህጉ ድርጊቱ እጅግ ከባድና በጃፓን ታሪክ አዲስ ክስተት ሲል ገልጾታል። እንዲሁም በማህበረሰብ ላይ ከፍተኛ ተጽዕኖን ያሳደረ ድርጊት ስለመሆኑም አንስቷል። አክሎም የቀድሞ ጠቅላይ ሚኒስተር አቤ በጃፓን ጃፓናውያን ዘንድ እጅግ ታላቅ ሰው ነበሩ። በአገሪቱም የመሳሪያ ወንጀልን ብዛም የማይስተዋል መሆኑን ተከትሎ ግድያቸው ሀገሪቱን አስደንግጧል ብሏል። ይህን ተከትሎም ግለሰቡ የዕድሜ ልክ እስራት እንዲፈረድበት ጠይቋል። በተቃራኒውም የገዳዩ ጠበቆች የዕድሜ ልክ እስራቱን ተቃውመው የ20 ዓመት እስራት ብቻ እንዲበየንበት ጠይቀዋል። ለዚህም ባለፈው ዓመት በነበረው ችሎት ድርጊቱን አምኖ መቀበሉም ብሎም ድርጊቱን እንዲፈጽም ገፊ ምክንያት የሆነውን ታሪክ እንደ ፍርድ ማቅለያ አቅርቧል። በሌላ በኩል የፍርድ ሂደቱን በአንክሮ እየተከታተሉ የሚገኙ ጃፓናውያን ግለሰቡ ድርጊቱን የፈጸመው ከወላጅ እናቱ ጋር በተያያዘ ነበር፣ ብሶት መሆኑን ፍርድ ቤቱ ሊያጤነው ይገባል ሲሉ አስተያየት ሰጥተዋል። በዚህም ቅጣቱ እንዲቀልለት እየጠየቁ ይገኛል። እነዚህ ክርክሮች ተከትሎ በፍርድ ቤት ውሳኔውን በማዘግየት ተለዋጭ ቀጠሮ ተሰጥቶታል። ቢቢሲ ባወጣው አስገራሚ ትንታኔ ሰዎች እንደ ቻትጂፒቲ ካሉ የሰው ሰራሽ አስተውሎት መተግበሪያዎች ታጋሽነትና አዳማጭነትን መማር እንዳለባቸው ገልጸዋል። ሊዲያ ዝናቡ ዝርዝር አላት። ቢቢሲ ያወጣው አዲስ አስገራሚ የተባለ ትንታኔ የሰው ሰራሽ አስተውሎት መተግበሪያዎች በአድማጭነትና በታጋሽነት ለሰው ልጆች አርአያ መሆን እንደሚችሉ አመላክቷል። የጥናቱ ውጤት የሰው ልጅ በየጊዜው እያጣ የመጣውን በትዕግስት የማዳመጥ ችሎታ በአንጻሩ የሰው ሰራሽ አስተውሎት የተካነበት መሆኑን ያሳያል። ያልተቆራረጠ ትኩረት መስጠት፣ ስሜትን መረዳት መቻል፣ ከፍርድ የጸዳ ምላሽ መስጠት እንዲሁም ሰዎችን የመደመጥ ስሜት እንዲሰማቸው ማድረግ የሰው ሰራሽ አስተውሎት መገለጫዎች ተብሎ የተቀመጠ ሲሆን በአንጻሩ ከማስጨረስ ይልቅ ሀሳብን ማቋረጥ፣ በቶሎ ለፍርድ መቸኮል፣ ስሜትን አለመረዳት እንዲሁም ሀሳብን በማቋረጥ እኔም እንዲህ ሆኛለሁ በማለት የራስን ወሬ መጀመር፣ እነዚህ ደግሞ በንግግር ወቅት የሰዎች መገለጫ መሆናቸውን ቢቢሲ ባወጣው ትንታኔ ተቀምጧል። በመሆኑም ይህ ትንታኔ የሰው ልጅ ከእነዚህ የሰው ሰራሽ አስተውሎት መተግበሪያዎች መማር ያለበትን በመውሰድ ውጤታማ የሆነ የማዳመጥ ችሎታን ለማዳበር ይችል ዘንድ የተዘጋጀ ነው። በሩሲያ ሩቅ ምስራቅ የምትገኘው የካምቻትካ ልሳነ ምድር ላለፉት ግማሽ ክፍለ ዘመናት ታይቶ በማይታወቅ በረዶ ክፉኛ መመታቷ ተዘገበ። ባለፉት ጥቂት ቀናት ውስጥ የጣለው የበረዶ ክምችት መጠን በአንዳንድ አካባቢዎች ከ3 ሜትር በላይ ደርሷል። የአስቸኳይ ጊዜ አዋጅም ታውጇል።
ጸጋነሽ ተሰማ ዝርዝር አላት። እንደ ባለስልጣናት መግለጫ ከሆነ ከህንጻዎች ጣሪያ ላይ እንደ ናዳ ሆኖ በወረደ የበረዶ ክምችት ቢያንስ የሁለት ሰዎች ህይወት ያለፈ ሲሆን የክልሉ ዋና ከተማ በሆነችው የአስቸኳይ ጊዜ አዋጅ ታውጇል። የመንገዶች መዘጋት የህዝብ ትራንስፖርት አገልግሎትን ሙሉ በሙሉ ያቋረጠ ሲሆን ትምህርት ቤቶችና መስሪያ ቤቶችም እንዲዘጉ ተደርጓል። ነዋሪዎች ከቤታቸው ለመውጣት በመስኮት በኩል ለመዝለል አልፎ ተርፎም በበረዶ ክምችቶች ውስጥ ዋሻዎችን በመቆፈር ለመንቀሳቀስ ተገደዋል። የሜትሮሎጂ ባለሙያዎች ይህንን ክስተት የበረዶ አፖካሊፕስ ሲሉ የገለጹት ሲሆን ክስተቱ ከአውሮፓውያኑ 1970ዎቹ ወዲህ የታየ ከፍተኛው እንደሆነም አረጋግጠዋል። በአሁኑ ወቅት የነፍስ አድን ሰራተኞችና ወታደሮች ዋና ዋና መንገዶችን ለማስከፈት ከፍተኛ ጥረት እያደረጉ ቢሆኑም ተከታታይ የሆኑ የአየር መዛባት ሁኔታዎች ስራውን አስቸጋሪ አድርገውታል። የክልሉ አስተዳደር ነዋሪዎች ከጣሪያ ላይ ሊወርዱ ከሚችል የበረዶ ናዳ ራሳቸውን እንዲጠብቁና አስፈላጊ ካልሆነ በስተቀር ከቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፏል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። ከ126 ዓመታት በፊት በዛሬው ዕለት እንደቀላል በጀርመን የተፈረመ ውል ተመጣጣኝ ዋጋ ያላቸው ዘመናዊ መኪኖች ላይ አብዮት አስነስቷል። እንደ አውሮፓውያን አቆጣጠር ጥር 21 1899 ቀደም ሲል በልብስ ስፌት ማሽንና በብስክሌት ዝነኛ የሆነው የኦፔል ኩባንያ አነስተኛ ሞተር መኪና ፋብሪካን በመግዛት ከፍተኛ ድፍረት የሚጠይቅ እርምጃ በመውሰድና ዘርፉን በመቀየር የአውሮፓን ዘላቂ አውቶማቲክ መኪና መለያዎች መሰረት ጥሏል። የዛሬው ሳምንቱን በታሪክ ውስጥ ትኩረታችን ነው። ሊዲያ ዝናቡ ደግሞ እንደሚከተለው አዘጋጅታ ታቀርበዋለች። በዛሬው ዕለት እንደ ኤሮፓያኑ አቆጣጠር ጥር 21 1899 ዓ.ም 126 ዓመታትን ወደ ኋላ ተጉዘን አውቶሞቲቭ ወይም ዘመናዊ በሞተር የሚሰራ መኪና ውልደትን እንቃኛለን። ከስፌት ማሽኖች ተነስተው ዛሬ ላይ ዓለም በስፋት የሚጠቀምበትን ዘመናዊ መኪኖች እንዲስፋፉ ምክንያት የሆነው ኦፔል እንደ ኤሮፓያኑ አቆጣጠር በ1862 ታዳም ኦፔል በተሰኘው ሰው በሩሴል ሼም ጀርመን የተመሰረተ ኩባንያ ሲሆን በአውሮፓ በልብስ ስፌት ማሽን መሪ ሆኖ የቆየ ነው። ከጥቂት አስርት ዓመታት በኋላም ወደ ብስክሌት አምራችነት በመዞር እንደ ኤሮፓያኑ አቆጣጠር በ1920ዎቹ በዓለም ትልቁ የብስክሌት አምራች ለመሆን በቅቷል። ይሁን እንጂ እንደ ኤሮፓያኑ አቆጣጠር በ1990ዎቹ መገባደጃ ላይ ባጋጠማቸው የብስክሌት ገበያ ማሽቆልቆል የአዳም ኦፔል ልጆች የሆኑት ፍሪትስ እና ዊልሄልም ወደ አዲስ ምርት ፊታቸውን አዙረዋል። በመሆኑም ልክ በዛሬዋ ዕለት ዊልሄልም ኦፔል ዴሳው ኩባንያን በመግዛት በይፋ የዘመናዊውን የመኪና ኩባንያ ዓለም ተቀላቀሉ። ይህ የዛሬ 126 ዓመታት በፊት የተወሰደ ድፍረት የተሞላበት እርምጃ የቤተሰብን ንግድ ወደ ዓለም አቀፍ የአውቶሞቲቭ መኪና ፈርቀዳጅነት ቀይሮታል። አሁን ደግሞ ከቢዝነስ ወደ አገኘናቸው መረጃዎች አልፋለሁ። የኢትዮጵያ አየር መንገድ ግሩፕ 9 ቦይንግ 787 ድሪም ላይነር አውሮፕላኖች ከቦይንግ ኩባንያ መግዛቱ ተሰማ። የኢትዮጵያ አየር መንገድ የገዛቸው ዘመናዊ ቦይንግ አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉ 3 ዓመታት የሚረከብም ይሆናል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ አየር መንገድ የገዛቸውን ዘመናዊ የቦይንግ አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት ውስጥ የሚረከብ ይሆናል። እነዚህ ዘመናዊ የቦይንግ አውሮፕላኖች አፍሪካን እርስ በርስና ከዓለም የማገናኘት ዓላማውን ለማሳካት እንደሚያግዙትና አንጋፋነቱን በማጠናከር ዓለም አቀፍ ተደራሽነቱን ለማሳደግ ከፍተኛ አስተዋጽኦ እንደሚያበረክቱ ተመላክቷል። የኢትዮጵያ ብሔራዊ ባንክ ትላንት ባከናወነው 15ኛ ዙር የውጭ ምንዛሪ ጨረታ አማካኝ የዶላር መግዣ ዋጋ 154.92 ብር ሆኖ ተመዘገበ። በዚህ ጨረታ ላይ ከንግድ ባንኮች የቀረበው የዶላር ፍላጎት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑን አስታውቋል። በተጨማሪም የጨረታው ዝቅተኛ ተቀባይነት ያገኘ ዋጋ ወይም የመዝጊያ ዋጋ 154.78 ብር መሆኑ የተገለጸ ሲሆን በጨረታው ወቅት ከፍተኛ የቀረበው ዋጋ 155 ብር እና ዝቅተኛው ደግሞ 153 ብር ሆኖ ማለፉን ባንኩ በዝርዝሩ አስታውቋል። የገንዘብ ሚኒስቴር ከተባበሩት አረብ ኤምሬቶች ዛይድ ፋውንዴሽን ጋር በመተባበር የኢትዮጵያ ዋነኛ የውጭ ምንዛሬ ግኝት የሆነውን የቡና ዘርፍ በዓለም አቀፍ ገበያ ተወዳዳሪ ሆኖ እንዲቀጥል የሚያስችል ስትራቴጂካዊ ድጋፍ ሊጀምር መሆኑን አስታወቀ። ይህ የተገለጸው የገንዘብ ሚኒስትር ዴኤታ ወይዘሮ ሰመሬታ ሰዋሰው ከተባበሩት አረብ ኤምሬቶች የዛይድ ፋውንዴሽን ከፍተኛ ልዑክ ጋር ባደረጉት የዝግጅት ማጠናቀቂያ ውይይት ላይ ነው። እንደ ውይይቱ መረጃ ፕሮጀክቱ በዋነኝነት ታሳቢ ያደረገው የቡና ምርት በአየር ንብረት ለውጥ ምክንያት የሚደርስበትን ተጽዕኖ ለመቀነስ የካርቦን አስተዳደርና የውሃ ሀብት አጠቃቀም ቴክኒኮችን ማስተዋወቅ ነው። በተጨማሪም የኢትዮጵያ ቡና በአውሮፓ ህብረትና በሌሎች የዓለም ገበያዎች የወጡ አዳዲስ የአካባቢ ጥበቃ ደንቦችን አሟልቶ እንዲቀርብ ማስቻል የሚሉት ይገኙበታል። እንደ ካፒታል መረጃ ይህን ተነሳሽነት በቴክኒክ ረገድ እንዲደግፍ በዘርፉ የ150 ዓመታት ልምድ ያለው ሊዩስ ድሬፈስ ካምፓኒ የተመረጠ ሲሆን
ኩባንያው በአፍሪካና በመካከለኛው ምስራቅ ያለውን ተሞክሮ በመጠቀም የኢትዮጵያን የቡና እሴት ሰንሰለት ለማዘመን እንደሚሰራ ተገልጿል። በአፍሪካ ትልቁ የፕላስቲክ ማቀነባበሪያ ፋብሪካ የሆነው ፖሊስማርት ፓኬጂንግ ኩባንያ በናይጄሪያ ውስጥ የማስፋፊያ ስራ ለመስራት የ60 ሚሊዮን ዶላር እቅድ ማውጣቱን አስታወቀ። ኩባንያው ይህን የ60 ሚሊዮን ዶላር ወጪ የሚያደርገው በናይጄሪያ ጉን ግዛት በሚገኘው ፋብሪካው ላይ ተጨማሪ ዘመናዊ ማሽኖችን ለመትከል ነው። ፋብሪካውም ወደ ስራ ሲገባ ጥቅም ላይ የዋሉ የፕላስቲክ ጠርሙሶችን መልሶ በማቀነባበር ወደ አዲስ የላስቲክ ምርቶች ይቀይራል ተብሏል። በተጨማሪም በአሁኑ ወቅት በቀን 7 ሚሊዮን የሚጠጉ የፕላስቲክ ጠርሙሶችን የማቀነባበር አቅም ያለው ሲሆን በማስፋፊያው ይህንን አቅም በማሳደግ በአመት እስከ 100 ሺህ ቶን የተቀነባበሩ ፕላስቲኮች ድረስ ለማምረት ያስችለዋል። እንደ አፍሪካ ቢዝነስ ኢንሳይደር መረጃ የናይጄሪያ መንግስት ለዚህ ፕሮጀክት አስፈላጊውን የመሬትና የመሰረተ ልማት ድጋፍ እንደሚያደርግ አስታውቋል። ከአፍሪካ ጌጣጌጥ አምራች ከሆኑ ሀገራት መካከል ዋነኛ የሆነችው ቦትስዋና በከፍተኛ ደረጃ የሀገሪቱን ኢኮኖሚ የሚያንቀሳቅሰውን የአልማዝ ምርትን ለመሸጥ እየተቸገረች እንደሆነ ተገለጸ። ምንም እንኳን ይህ ሁኔታ ሀገሪቱ በገበያ ውስጥ ኪሳራን እያስተናገደች ነው ለማለት ባያስደፍርም በአልማዝ ኢንዱስትሪ ውስጥ ግን ባጋጠሙት ከፍተኛ ችግሮች ምክንያት ኢኮኖሚዋ ከፍተኛ ጫና ውስጥ መግባቱ ግን ግልጽ ነው። በአሁኑ ወቅት ቦትስዋና መሸጥ ያልቻለችው የ12 ሚሊዮን ካራት የአልማዝ ክምችት ያላት ሲሆን ይህ ቁጥር የሀገሪቱ የመንግስት የንግድ ተቋም ወይም የማዕድን ኩባንያ ሊይዘው የሚችለውን ከፍተኛ የሀብት ክምችት መጠን ከሚፈቅደው ከፍተኛ መጠን በእጥፍ እንደሚበልጥ ተገልጿል። ለዚህም ምክንያት የሆነው በዓለም አቀፍ ደረጃ የአልማዝ ፍላጎት መቀነስና በቤተ ሙከራ የሚመረቱ አልማዞች ገበያ መበራከት ተጠቃሽ ናቸው። እንደ አፍሪካ ቢዝነስ ኢንሳይደር መረጃ የሀገሪቱ መንግስት ይህንን ለመቋቋም የአስቸኳይ ጊዜ እርምጃዎችን እየወሰደ የሚገኝ ሲሆን በገቢ እጥረት ምክንያት ወጪዎችን ለመሸፈን ብድር ለመውሰድ መገደዱም ተመላክቷል። በተጨማሪም ኢኮኖሚውን ከአልማዝ ጥገኝነት ለማላቀቅና የፋይናንስ ሁኔታውን ለማረጋጋት እንደ አዲስ የማዕድን ህግ ማሻሻያና የኢኮኖሚ ሽግግር ፕሮግራም ያሉ በርካታ ማሻሻያዎችን በመተግበር ላይ ይገኛል። በመጨረሻ ሜትሮሎጂ በሚቀጥሉት 11 ቀናት ማለትም ጥር 13 እስከ ጥር 23 ባሉት ጊዜ ውስጥ አብዛኛው የሀገሪቱ ክፍሎች ላይ እየታየ ያለው የበጋው ደረቃማ ፀሐያማና ነፋሻማ አየር ሁኔታ ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከዚሁ ጋር በተያያዘም የበጋው ደረቅ ፀሐያማና ነፋሻማ አየር ሁኔታ በአብዛኞቹ የሀገሪቱ ክፍሎች የሚስተዋል ሲሆን የሌሊትና የማለዳው ቅዝቃዜ በተለይም በሰሜን በምስራቅና በደቡብ ደጋማ የሀገሪቱ አካባቢዎች ላይ ቀጣይነት ይኖረዋል። በሌላ በኩል ቀስ በቀስ በስምጥ ሸለቆና አዋሳኝ አካባቢዎች የመካከለኛውና የደቡብ ምዕራብ አካባቢዎች ላይ መጠነኛ የደመና ሽፋን መጨመር ሲሆን በጥቂት ስፍራዎቻቸው ላይም አነስተኛ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ኤፍራታ ጥላሁን ነበርኩኝ። መልካም ጊዜን ተመኘን።